ፌሚኒዝም እንደግፋለሁ በሚል ሰበብ ምን አይነት ነገርን እየደገፍን እንዳለን ምን አይነት ነገር ላይ ሄደን እየወደቅን እንዳለን አናውቅም። ሴት ልጅ ከወንድ ጋር እኩል ናት ብዬ አላምንም። ምክንያቱም ሴት ልጅ የራሷ የሆነ ተፈጥሮ አላት፣ ወንድ የራሱ የሆነ ተፈጥሮ አለው። በባዮሎጂካሊም ብንሄድ ወንድ ጥሮ ግሮ የመብላት ኃላፊነት አለው። ፌሚኒዝም እንደዛው የተሰጣት ኃላፊነት ልንወዳደር እንኳን እኩል የሆነ አቅም የለም ብዬ አምናለሁ። መንገድ ላይ እንዴት ነው መሰለሽ የሆነ ምሰጪው ነገር ይኖራል። መገላመጥ ሊሆን ይችላል፣ እንዳልተመቸሽ ማለት ነው። እንደዛ አሳይተሽ ትተያለሽ። እንደምን አላችሁ የኑጤላ ቤተሰቦች? እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ብቸኛውና ዝነኛው የወላይታው ፖድካስት ኑጤላ ወደ እናንተ ከተፍ ብሏል። ከተፍ ብለናል። በሳምንት ማለት ሳምንታችንን ጠብቀን የደረስነው መቼም አርፋጅ እንግዲህ ያምንም ማለትና ቢስተካከል ነገር ስለሆነ ያን ያክል እንትን እንዴት ናችሁ? ቪዲዮአችንን እንዴት እያያችሁ ነው? ሰብስክራይብ እያደረጋችሁ ነው? ላይክ እያደረጋችሁ ነው? እና ቪው በጣም እየቀነሰ ነው እንጂ በእውነት እየታየ አይደለም። እኔ ተስፋ በማድረግ ሲመስለኝ ማለት ነው ሰው እንትን እያለ ነው እየዋዠቀ ነው ልበል። ሊያተስፋ እኛ ግን ተስፋ አንቆርጥም። በቃ ወደ እናንተ በየሳምንቱ መምጣታችንን እንቀጥላለን። እና ባለፈው በለቀቅነው ቪዲዮ ምንም አንዳንድ ሰዎች ናቸው እንትን የሰጡት ብቻ ባለፈው ባነሳነው ሐሳብ ላይ አንዳንድ እንትኖችን ጽፋችኋል መሰለኝ። አልጻፋችሁም? እንደውም መች ኮሜንት አረጋችሁ? እንደውም አላረጋችሁ። ያረጋሉ፣ ችግር የለውም። የነን ቃተሊናን ነው አይደል የሰራነው? አዎ በጣም ደስ የሚል ጊዜ ነበር። ሰብስክራይብ አርጓ ታዲያ 100 እንደምንም ብለን ገባን 100። ከዛ ከ100 ትንሽ ቀጣዩ ስለሚሆን ትንሽ የቆየ ነው ለዛ አይደለ? አንድ ሴሌብሬት ስለምናረግ ቀጣዩ በሚቀጥለው 1000 ነው ሴሌብሬት የምናረገው ተብለናል አይደል? አዎ። እና በመሃል ምንም አይነት ሴሌብሬሽን አይኖርም። በ50 በጣም ስላደረግን ከካሜራ በስተጀርባ ያለችው ካሜራው ወናችን ምን አለች? ጊቫዌይ ሽቶ ስጡ። እንደውም ምን ፓራዶ ነው የምሰጠው። እናስብበታለን ነው ኖ ፓራዶ ነው የምሰጠው እኔ። ምን 1000 ይሙላና 1000 ስፖንሰር ተገኝቷል። ግሬት ብቻ 1000 ይሙላ እንዴ። መጀመሪያም እኮ ብለናል እኮ እኔ ጊቫዌይ እሰጣለሁ ብያለሁ። ኑጤላ ቸኮሌት ጊቫዌይ እንሰጣለን ብለናል። ከዛም ደግሞ ካሜራው መናችን ስፖንሰር ሆናለሁ ብሏል። ባንዳ ብለናል። ምንም ማድረግ ስለማይቻል ባንዳ አትረብሹ። እና ዛሬ ደግሞ በተለየ ርዕስ እንደምታዩን የሆነ ሰው መስለን ነው የመጣ ነው። ባይዘው እስቲ ገምቱ ማንን መስለን እንደመጣን። እንግዲህ ምንም መገመት አይጠበቅባችሁ። ኦሬዲ ታውቁታላችሁ ያ ሰው ማን እንደሆነ። ስም ሜንሽን ማድረግ አይጠበቅብንም ብለን እናስባለን። ዛሬ የምናወራበት ሐሳብ ስለ ፌሚኒዝም ነው የምናወራው። ከዚህ በፊት ብዙ ሰዎች ስለ ፌሚኒዝም አውርተዋል። ፌሚኒስት ነን የሚሉ ሰዎችም አሉ፣ ደግሞ ፌሚኒስትን የሚቃወሙ ሰዎችም አሉ። እኛ የምናውቃቸው 2 ግለሰቦች ለምሳሌ በጣም ኢትዮጵያ ውስጥ ተነጋጋሪ የሆኑ 2 ግለሰቦች አሉ። እና እነሱ በሚያወሩት ሐሳብ ተመርኩዘን ፌሚኒዝምን የወደድን ሰዎች ወይም ደግሞ ፕሩፍም አድርጎልን አንዳንድ ነገር ፕሩፍ አግኝተን ደግሞ ፌሚኒዝምን የወደድን ሰዎች እንኖራለን ብዬ አስባለሁ። ከዛም በተጨማሪ ደግሞ ፌሚኒዝምስ ምን አይነት እንትን ነው ደግሞ ሚስሊድ ያደርጋል ወይ ወዳልተገባ ነገር ይመራናል ወይ አውቀን አምነንበት ወይ የምንገባበት ነገር ነው ወይ ደግሞ ፌሚኒዝም የሚቃወማቸው ነገሮች ይሄ በጣም ትናንሽ የሆኑ ነገሮችን በጣም ማክበድ የሚባል ነገር አለ። ላይክ አሁን
50-50 የሚባለው ኮንሰፕት ሚስት 50 ባል 50 ምናምን የሚባለው ኮንሰፕት ምንም ማለት ይሄ ጭራሽ ማህበረሰባችን ላይ ኢትዮጵያዊ የሆኑ እናቶች ያውቁታል። 50-50 የሚባል ነገር የለም። ግን እንዴት ነው እያስኬዱት ያሉት? ያለንበት ማህበረሰብን ያለንበት ሁኔታ ራሱ በጣም ከባድ ነው አይደል? ፌሚኒዝም ግን በእንትን ደረጃ በቲዮሪ ደረጃ ፌሚኒዝም ምን ይላል ደግሞ ግራውንድ ላይ ምን ይላል የሚለው ነገር ደግሞ በጣም ሚስ አንደርስታንድ የተደረገ ነገር አለ ብዬ አስባለሁ። ሁላችንም በጥያቄ ለመጀመሪያ ያክል እናንተ ፌሚኒዝም ደጋፊ ናችሁ ወይ? ፌሚኒዝም የሚደግፉ ሰዎች ለብዛት ለዚህ ብለው የሚያቀርቡት አይነት ፕሩፍ አለ አይደል? ያ ፕሩፍ ግን አይጋጭም ወይ? አይጋጭም ስለዚህ ማህበረሰባችንም እንደዛ ስለሆነ ብዙ ሰው በእርግጠኝ ዲቴል ያውቃል ብዬ አላስብም። እኛ በብዛት እንትን አድርገን ከየት ተጀመረ እንዴት ተጀመረ ምናምን የሚለውን አይተን ሊሆን ይችላል አንዳንድ ነገሮችን እንደምናረጋው። ግን አሁን እኛ አካባቢ ያሉት ወይ በሀገራችን ተጽዕኖ ፈጣሪ የምንላቸው ሴቶች ላይ በብዛት ይስተዋላል አይደለ? ሁሉም የሴት እኩልነትን ወይንም ሴት ከወንድና ሴት እኩል ናቸው የሚለውን ፌሚኒዝም ሐሳቡ ያንን የሚያመጣ ስለሆነ የጾታ እኩልነት ተብሎ ስለሚታሰብ ያንን ደግሞ ሴቶች ኦሬዲ ተቀብለውታል አይደል? በቃ አሁን የሆነች ሴት ድንገት ላይ መንገድ ላይ ብናገኝ ምን ታስበልሽ ነው? ኦኬ አሪፍ ነው ልክ ነህ ምናምን ነው ሐሳቡ። ግን ፌሚኒዝም ትክክለኛ አንተኑ ያ ነው ወይ ሚለው ነው። አንዳንድ ነገሮችን ሰርች አድርገናል አይደለ? እኔ ትንሽ እንትን ለማወቅ ሞክሬያለሁኝ ትንሽና ፌሚኒዝም የመጣው ከነዚህ ምንድን ነው የሚባለው ብቻ የተጀመረው በአንዲት ሴት ምክንያት ነው። ያቺ ሴት ደግሞ ሴት ልጅ ከወንድ ጋር እኩል ናት፣ ሰርታ ገንዘብን ማግኘት ትችላለች፣ ሳትወልድ መኖር ትችላለች፣ ሲንግል ማም ሆና መቀጠል ትችላለች። ደግሞ ወንድ የሚሰራውን የትኛውንም አይነት ነገር ሴት መስራት ትችላለች የሚለውን አይነት ኮንሰፕት ያቺ ሴት አመጣችው። ቀጥታ ፌሚኒዝምን እንዴት ተጀመረ ብለን ከመጣን ከዛ ያ ነው እንትኑ የሚሆነው መነሻ የሚሆነው ያቺ ሴት ነች የሚሆነው። ግን በዙ አይደለ? ሲንግል ማም ሆነው በዙ። ስለዚህ የነዛ የበዙ የሴቶቹ እንትን ደግሞ ምን ሆነ? ፌሚኒዝም ሆነ። ፌሚኒዝም አሁን በዓለም ደረጃ በጣም ከፍተኛ ተጽዕኖ እየፈጠረ ያለ በአገራችን ደግሞ በጣም አነጋጋሪ ከጊዜም ወደ ጊዜም አነጋጋሪ ሆነ የመጣ ነገር ነው። ለምሳሌ መጥቀስ ካለብን ጆርዲን ሁላችንም እናውቃታለን። እሷም መስለን የመጣ ነው ባይዘ እንደምታዩና ጆርዲን የፌሚኒዝም ተቃዋሚ ከካሜራ በስተጀርባ ስላለች በጣም ታውቃታለች። ጆርዲን በዛብን ብዙ ሴቶች እንወዳታለን። ደግሞ ብዙ ሴቶች እሷ ትወዳታለች። አዎ ራስሽን ወክለሽ አውሪ። እኔ እወዳታለሁ። የምጠላበት ምክንያት የለም። እኔ እሷን እወዳታለሁ፣ ግን የምትለው ነገር አንዳንድ ነገር አይመቸኝም። አልተስማማንም። እኔ እሷ ሲጀመርም ግን አልተስማማንም። እሷ ፌሚኒዝምን በሙሉ ትደግፈዋለች። እኔ ግን በሙሉ አይደለም ባይዘው ሀፋፍ ነው የምደግፈው። እኔም ሀፋፍ ነው የምደግፈው። ሀፋፍ ነው የምደግፈው። ሀፋፍ ነው የምደግፈው። ግን ቀይራ ነው ጆርዲ ልክ አልቀየርኩም። አንቺ በቀደምም እንደዛ ነበር የተባባለው። እሺ ግን ሀፋፍ ነው አሁን የምደግፈው። ምክንያቱም ሴት ልጅ ከወንድ ጋር እኩል ናት ብዬ አላምንም። ምክንያቱም ሴት ልጅ የራሷ የሆነ ተፈጥሮ አላት፣ ወንድ የራሱ የሆነ ተፈጥሮ አለው። በባዮሎጂካሊም ብንሄድ ወንድ ጥሮ ግሮ የመብላት ኃላፊነት አለው። ሴት ልጅም እንደዛው የተሰጣት ኃላፊነት። ልንወዳደር እንኳን እኩል የሆነ አቅም የለንም ብዬ አምናለሁ። አንድ ነገር ውድድር ላይ የሚቀርበው እኩል የሆነ አቅም ሲኖር ነው። በአንድ ነገር ላይ እኩል የሆነ አክቲቪቲ ሲኖራቸው፣ በስራም ቢሆን በተሰማሩበት ነገር አንድ እኩል የሆነ አቅም ሲኖራቸው ነው ለውድድር የሚቀርቡት። ፍትሃዊ የሆነ ፍትህ ሴትና ወንድ ግን ፍጹም እንደዛ አይደለም።
ለውድድር የሚቀርብ ነገር አይደለም። ከሴት ጋር ብትወዳደር ጥሩ ነው እኮ ሴት ከሴት ጋር ነው መወዳደር ያለባት እንጂ ወንድና ሴት ሊወዳደሩ አይችሉም። ምክንያቱም ነሰራቸውም እኩል አይደለም፣ የተለያየ ነገር አለ። ግን ደግሞ ይህን ስንል ፌሚኒዝም የሴቶችን ጥቃት ይቃወማል ባይዘይ ማለት ነው። የሴት ልጅ ጥቃት እየቀረ መምጣቱን ከፌሚኒዝም ጋር አታያይዡ። ፌሚኒስቶች አይደሉም አልቀረም፣ ግን ፌሚኒስቶች አይደሉም። አሁን ይሄ የሴት ልጅን ጥቃት እያስቀሩ ያሉት ፌሚኒስቶች አይደሉም። ሲጀመር ከዛ በፊት ነበረ ይሄ የእንትን ለውጥ መንግስት ሲመጣ ዲሞክራሲ ሲመጣ ለሴት ልጅ ሆን ብሎ ይታገሉ ነበር። የዛን ጊዜ ነው የተጀመረው ዲሞክራሲ ኢትዮጵያ ሲገባ አይደለ? ደርግ መንግስት እንትን ካለ በኋላ ዲሞክራሲ መጣ አይደለ? በምርጫ ተባለ። የዛን ጊዜ ነው የገባው እንጂ ፌሚኒዝም እኔ ራሱ ካወቅኩኝ አንድ ስንት አመት ይሆነኛል? አንድ 4 አመት ምናምን ይሆነኛል ፌሚኒዝምን ካወቅኩኝ እኔ። ግን ፌሚኒዝም የቆየ ኮንሰፕት ሊሆን ይችላል በእርግጥ፣ ግን ከዲሞክራሲ በፊት አይደለም። ዲሞክራሲ ከመጣ በኋላ ነው የሴት ልጅ ጥቃት፣ ጠለፋ፣ ምንድን ነው የሚባለው? ጠለፋ፣ የሴት ልጅ ግርዛት ምናምን የሚባለው ነገር እንዲቀር የተደረገው ዲሞክራሲ ሲመጣ ነው አይደል? የዛኔ ነበረ። ግን ቀርቷል ወይ ነው? አልቀረም። እንዲቀር መጣ። እንደዛ አይነት ዲሞክራሲው ተጀመረ። ማህበረሰቡ እኮ ነው ታውቂያለሽ፣ ማህበረሰቡን ማስተማር ነው አሁን የቀረው ነገር ያ ነው። ግን ማህበረሰባችንም አንዳንዴ ኋላ የቀሩበት ፓርት አለ። ለምሳሌ ስቲል ጠለፋ አለ፣ ስቲል ሴት ልጅ ትደፈራለች። ፌሚኒዝም ያን መቃወሙን እኔም እደግፋለሁ፣ እኔም እቃወማለሁ ቢካዝ ሴት ነኝ። ስለዚህ የሚሰማን እኛ ነን፣ ፔኑን እናውቀዋለን አይደለ? ግን ይሄ ፌሚኒዝም በፌሚኒዝም እንትን እኔ አልኩሽ ቅድም ሴት ልጅ እኩል ናት ሲባል ከወንድ ጋር እኩል ናት ተብሎ ኦኬ፣ እሷም እኩል ወጣ እሷም እኩል ገብታ ከዛ እኩል እኔም ስሰራ እሱም መስራት አለበት፣ እኔም እንደዚህ ሳረግ እሱም እንደዚህ ማድረግ አለበት የሚለው ኮንሰፕት በጣም አነጋጋሪ ኮንሰፕት ነው። እንደዛ መሆን አለበት ወይ አልኩሽ? ማለት አንቺ እንደዛ ታስቢያለሽ ወይ? አላስብም። ግዴታ እንዲሰራ ትፈልጊያለሽ? የሥራ ክፍፍል እንዲኖር እኔ የቤት ኪራይን ከከፈልኩ አንቺ እንትን አርጊ፣ እኔ እንደዚህ ካረኩኝ አንቺ እንደዚህ አርጊ። ሲጀመርም እንደዛ እኮ ነው እየተደረገ ያለው። አይደለም ሲጀመርም ክፍፍል እኮ አለ። ሲጀመርም አለ። ቆይ ልንገርሽ። እሺ እኔ እሺ የመስራት ቤቱን የማስተዳደር ለቤቱ አባት የመሆን ቤቱ እንትን የመሆን ኃላፊነት ያለው ለወንድ ነው አይደለ? ከዛ ግን ቤትን የምታስተዳደር ቤትን የምታይ ልጆቿን የምትንከባከብ ያ ኃላፊነት ደግሞ ያላት። ስለዚህ ክፍፍሉ ከድሮም ያለ ነገር ነው። አሁን እነሱ የጀመሩት ነገር አይደለም። እነሱ ያመጡት ምኑ ጋር ነው? ሴት ልጅ ቤት ለምን ትሆናለሽ? እሷም ትውጣ ነው አይደለ? ይሄ የእሷ ብቻ ለምን ይሆናል ነው የፌሚኒዝም እንትን ከመጣን። ኦኬ ያ ደግሞ ምን ይፈጥራል? ሁለቱም እኩል ናቸው የሚለውን ያ ኮንሰፕት ማለት ነው። እንዴት መሰለሽ አሁን ሴት ልጅ ሊደር መሆን አትችልም ብለሽ እንድታስብ ያደርግሻል። ቤት ትሁን፣ ቤት ትስራ፣ ቤት ትሁን። በጣም ሊደር ነች እንጂ ግን አሁን ዘመኑ አልተለወጠም ወይ? ዘመኑ አልተለወጠም ወይ? አሁን ላይ ቤት ሊድ ታረጋላችሁ። እሱም ባልሽም የሆነ ቦታ ሊድም ያረጋል አይደል? እሱ የቤቱ ራስ ስለሆነ አንቺ ደግሞ ከስር ሊድ የምታረጊው ነገር ይኖራል። የሆነ ነገሮችን ታረጋለሽ አንቺ። ግን ይሄ ደጅ ወተሽ ሊድ ብታረጊ እኔ አሁን ፌሚኒዝም ደግፋለሁ ያልኩበት ፓርት ይሄ ነው። መምራት ብትችል ኃላፊነት ምናምን ይሁን ብቻ ግን ቤት ውስጥ ያለውን ነገር ኃላፊነት ስለሆነ ውጭ ካለው ጋር አይጋጭም ወይ ነው አሁን ላይ አይደለ? ይጋጫል። ኖ ፌሚኒዝም ኢምፓወር አድርጓት ሳይሆን አሁን ያኗኗሪ ሁኔታችን ኢኮኖሚ ምናምን ያ ነገር እንዴት መሰለሽ ክሬዲቱን አልሰጠንም፣ ግን ደግሞ የሚደግፍበት ፓርት ጥሩ ነው።
ፌሚኒዝም እኔ አሁን ሴት ልጅ የሆነ ፓሽን ኖሯት ሄዳ ብትሰራ ችግር የለውም። በወሬና በቶፒክ ደረጃ አሉ ግን ትምህርት ነው ብዙ ጊዜ የሚባለው። ትምህርት ግን ፌሚኒዝም እንዳመጣው መረጃ የለም፣ የተረጋገጠ መረጃ የለም። ሴልሽ ትማስ የጀነራል ኮንሰፕት ኦልሬዲ ከፌሚኒዝም ከማውጣት በፊት ነው። ስለዚህ ኦኬ ግን ያውልሽ ፌሚኒዝም ያንን የመጣውን እንትን ባህሉ በይዘው ትማር አዎ፣ ግን ተምራ ታገባለች ሴት ልጅ አይደለ? ካገባች የቤትም ቤት ነው የምትሆነው። አሁን ያልነው ነገር ሁሉ ኔጌቲቭ ኢምፓክቱ ነው። ያ ደግሞ ምን ያደርጋታል? ልጅቷ ያቺ ሴት ልጅ በግዷ ነገሮች ስለሚገፋፋት እንዳልነው አሁን ነገሮች ስለሚገፋፋት በግዷ ትወጣለች። ጠንካራ ለመሆን ለመስራት እንደ ወንድ ለመታገል ትሞክራለች። ያንን ነገር እንትኖች ማነው ፌሚኒዝም ይደግፈዋል። በምንድነው የሚደግፈው? ትችያለሽ ነው። አሁን ለምሳሌ ግን ያንን ፈርታ መውጣትን ፈርታ መታገልን ፈርታ ቤት የተቀመጠች ሴት እየተጎዳች ያለች፣ በስነ ልቦና እየተጎዳች ያለች፣ በኢኮኖሚ እየተጎዳች ያለች፣ እየጠበቀች ቁጭ ያለች መውጣት ስትሞክር ከባሏ ቤተሰብ ከቤቷ ከእናቷ ከአባቷ ከሁሉም ከማህበረሰቡ አንቺ አትወጪም እንዴት ትችያለሽ የሚለውን እንትን የምትቀበል ሴትን ፌሚኒዝም ምን ያደርጋል? ትችያለሽ አንቺ መውጣት። ምክንያቱም አሁን የሚሰሩትም እነዚያ ሰዎች በዛ አንግል የወጡ ናቸው። ግን ያ መሰለሽ ፌሚኒዝም ይደግፋል ነው። ኦኬ በጥቅም ደረጃ ከሄደን እኮ በጥቅም ደረጃ ከሄደን ፌሚኒዝም ሲጀመር ምንድነው? ሴቶች ከሴቶች ጋር እንትን ሲሆኑ ነው አይደለ? የሆነ ሴቶች ተባብረው ተሰበሰቡ። ከዛ አይዲያው ኮንሰፕቱ ምን በተለያዩ ነገሮች የተላከፈ መጣ እንጂ ግልጽ የሆነ ሪትን የሆነ እንትን ራሱ ዲስክሪፕሽን ራሱ የለውም። ብዙ ነገር ሰርች ልናደርግ እንችላለን፣ ግን ፌሚኒዝም ወይ ተቋም አይደለም ወይ ድርጅት አይደለም ወይ የሆነ እንትን አይደለም፣ አይዲያ ነው። ግን በብዙ ነገር ላይ ኮኔክት ያደርጋል። ስለዚህ አሁን ኮኔክት ያደርጋል እንዳልነው ደግሞ እኛ ከማንደግፋቸው ከሃይማኖታችን ከባህላችን ውጪ ነገሮች ጋር ኮኔክት ያደርጋል። እዚህ ጋር ነው አሁን የማልደግፍበትን ፓርት እዚህ ጋር ነው እንዳልነሳ ያሰብኩት እኔ ከድሮ የነበረ ነገር ነው። ይውጣ አይሰማ የመስማት እድላችን ይብዛ ይስፋ አለ። ጥሩ ሰው አለ፣ መጥፎ ሰው አለ፣ የሚያጠቃ ሰው አለ፣ የሚጠቃ ሰው አለ። ጥቃትን ግን በተፈጥሮ የሚደግፍ ሰው የለም። መጠቃትን የሚደግፍ የለም። ያ ግን የተቃወመም የለም። መቃወም ምን ማለት ነው? መቃወም ማለት ነው አታድርጉ አይደለ? አታድርግ ማለት ነው አይደለ? ለተጎዳች ነፍስ ከጎኗ መሆን ነው አይደለ? መቃወም ሚኒንጉ ምንድነው? ዝም ማለት እኮ መቃወም አይደለም። ግን ማህበረሰቡ ምንድነው ያደረገው? ዝምታ ቤት ሀገር ነው መቃወም የሆነው። እስቲ እኛ አካባቢ ሲደፈሩ ሴቶች የሉም አሉ፣ እኛ የምናውቃቸው አይደለ? የተጎዱ ሴቶች የሉም አሉ። ኢቭን ባል የተመታች በባሏ ቆይ በባሏ አሁን ግን ቆይ ሁሌ አትጠቀማ ሁሌ አትጠቀሚ አንቺ ሴት
ጥቃት አልቀነሰም። ወደፊትም እግዚአብሔር ካለን የሚቀንሰው ቢካዝ ሰው ካልተማረ ዝም ተብሎም አልቀነሰም። ፌሚኒዝም አይደለም የሚቀንሰው። እኔ ፌሚኒዝም መፍትሄው ፌሚኒዝም እኮ አይደለም፣ ሰው ነው መማር ያለበት። ፌሚኒዝም አይደለም። ፌሚኒዝም እነዚህ ሐሳቦችን አምጥቷል ነው መቃወም እንዳለብን፣ መቃወም ደግሞ ዝምታ እንዳልሆነ አውጥተን ማውራት እንዳለብን። ወጥቶ ማውራትንም እኮ እንትንም ያወራል እኮ ምን ሆነሻል እንዴ ተብላ አንድ ሴት ቤቷ ቁጭ ተባለች። እኩልነት እኮ የመጣው ከፌሚኒዝም በፊት አይደል እንዴ? አዎ። ስለዚህ ግን አንድ ሴት ስትጠቃ ወይንም ስትደፈር ቤቷ ቁጭ ትላለች። አንቺ እንኳን እኛ እንኳን ቤቷ ሄደን አናወራትም። ለምን? ከማህበረሰባችን የመጣ ነገር ስለሆነ ዝም ነው የምንለው። ግን እኮ አንደገፍ ነው። ሲጀመር በዚህ ዘመን ያለ ሰው እየነቃ ያለ ሰው ነው። እንዴ ያቺ ሴት ቤቷ ቁጭ ስላለች አንቺ ባወራሽ ቁጥር አው እንጂ ለሷም ሰጪው አንተ ይሁን አመለካከት አለ። እሷም እንደወደቀች ፌል እንዳደረገች ነው ሰው የሚያወራው። አንቺና ሌላው ሰው አንቺ ባወራሽ ቁጥር ሌላው የሚሰማው ሰው ለሷም ሰካከታ ተጥቷል። ምንም ይጠቅማት ግን ብሎ አወራሳ ለማወን አይቀንስ ቢጨምር ነው እንጂ ቢያበዛው ነው እንጂ አብዛኛው ሰው እየመጣ ቢጠይቃት ማለት አንድ የትሪትመንት መንገድ ነው። ያ የመዳኗ መንገድ ሰው የሄዶ ቢገደልም እሷን የደረሰባትን ነገር ምንም አይመልሰውም። ምንም አይመልሰውም። ግን ያ ሰው በዛ መንገድ ያውን ማለት ነው ወይ ይቅር በማለቱ አይደለም። ዝም ተብሎ የተፈወሰ ዝም ተብላ አልገባሽም? ያለችው ነገር ችግራችን ሁሉም ሰው እየመጣ ሲጠይቅሽ አንቺ እኮ ህዝብ እንዳወቀ ነው የሚሰማሽ። ስለዚህ በጣም ቲንክ ታደርጊያለሽ። በጣም በቃ እንደውም መጠየቁን አይደለም እስቲ መጠየቁ ግዴታ ላይሆን ይችላል። ምክንያቱም ቤተሰቦቿ በጣም ብዙ ሰው ግን ያንቺ ሴት ቤቷ አትቀርም። ከሌሎች ሰዎች ጋር እኩል የመንቀሳቀስ ሞራሏ ምን ያህል ነው? ግን ሰው ለቢውና ለእንትን እያለ ቆሞ ላይ ይችላል። ከራሱ አድቫንቴጅ አንፃር ከራሱ እንትን አንፃር ግን እቺ ሴት ባይወራ ሰው ያሳልፍሽ ነው። ብዙ ሰው ያለው ጥቃት የሚደርስበት ግን ተሸፍኖ ከቀረ ነገር በራሷ ሪተርንመንት ውስጥ ትድናለች። ሆስፒታል ይመጣ የራስ መንገድ አለ። ላትድንም ትችላለች። እንዴት መሰለሽ እንደየሰው ይለያያል። የምትድን ሂል የምታረግበት እንትን እንደየሰው ይለያያል። በጣም ያሳፍራታል። መጠየቅ የለበትም። በጣም ያሳፍራታል። መጠየቅ የለበትም። ደፋሪው አጥቂው ሰው መጠየቅ የለበትም። እንዴ እሱ እኮ ስላወራ አይደለም እና ህግ ጋር ስለቀረበ ሲጀመር ለህዝብ ሳይነገር ራሱ ህግ ጋር ወስዶ ማስጨረስ ይቻላል እኮ። ግን አዌርነሱና ወንድ ልጅ ሴትን ለመጠበቅ ያለው መንገድ ነው ማስተካከል ያለብን ነው። ሰዎቹ ላይ ነው መስራት ያለብን እንጂ ፌሚኒዝም ያስተምራል ብለን እንዳናስብ ነው የምትለው እሷ። ለአንዳችን ከአንዳችን ጋር ያለው ኮንዲሽን ምን አይነት ነው? ጆስ ያድሩ በምን አይነት ትምህርት ያድጋሉ? ለሴት ልጅ ያለው አመለካከት እና እየተማረ እያየ የሚያየውን እያየ እየሰማ የሚያድገው ነገር ምንድን ነው? አብሮት ላለችው ሴት ምን ነገር ይዞ ያድጋል? ያ ነው ለነገር ወሳኝ እንጂ በጣም ስለተወራ አይደለም። እንደው ስለተወራ አስፈላጊ የሆኑ ነገሮችን እየሰማን ነው። ይሄ የማድረጊያ መንገድም አይደለም። ግን አሁን እዚህ ጋር ማለት ነው እኔ ፌሚኒዝምን የምቃወምበት ቅድም ያልሽው ፖይንት ላይ ማነሳው ፌሚኒዝም ሚስሊድ የሚያደርገን ቦታ የለም ወይ? አሁን ለምሳሌ በጣም እኩልነት በበዛ ቁጥር የሰው ልጅ በጣም ይሄ ምንድነው ነፃነት በበዛ ቁጥር የሰው ልጅ የሚያደርገውን ነገር አያውቅም። አሁን ለምሳሌ እያየን ነው አይደለም?
ብቻ እያየን ያለነው ነገር ጥሩ አይደለም። ያ በጣም ነፃነት ከመብዛቱ የተነሳ ነው ብዬ አስባለሁ እኔ። ፌሚኒዝም በጣም እኩል ስለሆንን ምንድነው ይሄ እኛ እኩልነትን ሴት ልጅ ስለምትችል ነው ብለው ምንድነው የሚባለው ሴት ለሴት ምናምን ይጋባሉ ግብረ ሰዶም እና እንደዛ ያረጋሉ። ግን ያ ነገር በጣም ሚስሊድ ያደርጋል ብዬ አስባለሁ እኔ። ፌሚኒዝም እንደግፋለሁ በሚል ሰበብ ምን አይነት ነገርን እየደገፍን እንዳለን ምን አይነት ነገር ላይ ሄደን እየወደቅን እንዳለን አናቅም። አብዛኞቻችን ማለት ተረድተን አይደለም ገብቶን አይደለም ፌሚኒዝምን እንትን እያልን ያለን። ግን እነ ጆርዲ እነዚህ የምንላቸው ሰዎች ባወሩት ቁጥር እነሱ ስላወሩት ብቻ ነው እኛም ያወቅነውና እነሱ ባወቁት ብቻ ተመርኩዘን ፌሚኒዝምን ደግፋለሁ ሙሉ ለሙሉ። ሲጀመር አንድ ነገር ለመደገፍና ላለመደገፍ በጣም ብዙ ማወቅ ይጠበቅብናል ስለዛ ነገር አይደለ? ከየት ነው የተነሳው ወዴት ነው ደግሞ እየመራን ያለው? አዎ እሺ ፌሚኒዝም ልክ ላይ ሆነ ይሄኛ ፐርስፔክቲቫችን ነው እኛ የምናስቀምጥ የራሳችን እይታ ነው። ቆይ እኔ ልጠይቃችሁ ጥያቄ ብዙ አንፃር መለካት አንድና ሀሳብ ስንገዛው ብዙ ነገር አንፃር መለካት አለበት። እሺ ፌሚኒዝም ከመምጣቱ በፊት ወይንም የሴት እኩልነት ወይንም የሴትን ጥቃት መቃወም የሚባለው ኮንሰፕት ከመምጣቱ በፊት ለምሳሌ መንገድ ላይ ለከፋ አለ ኦፍ ኮርስ አይደለ? ይሄ ለከፋ ሳይሆን ኖርማል ለከፋ አይደለም እንትን አይደለም ከንኪኪ አለፈ ምናምን ነገር አለ። ይሄን አይነት ኮንሰፕት ከመምጣቱ በፊት ምን አይነት እይታ ነበራችሁ ስለዛ አይነት ሐሳብ? እስቲ ልኮን አለ አይመቸን ኦኬ ሴት ስለሆነን አይመቸንም ግን እንትን ይኖራችኋል የመቃወሙ አቅም ነበራችሁ ፌሚኒዝም ከመምጣቱ በፊት ይሄ ወሬ ከመወራቱ በፊት? ሲጀመር እኔ ያንን ነገር እንደምጠላው ፌሚኒዝም አይደለም የነገረኝ አይደለም ኦፍ ኮርስ ግን እኔ እጠላለሁ ሌላ ሰው ደግሞ ሌላ ሰው ማንንም ኮንፈርት ይነሳዋል። yes ኦኬ ኮንፈርት የሚያረጋት ሰዎች አሉ። አዎ ኮንፈርት የሚሰጣት ያ መለከፉ ሂዩማኒቲ አይደለም ሰዋዊነት ነው። በትንኮሳ መልክ ነው ትንኮሳ ነው የምትለው እሷ ፊዚካል አታችመንት ያለው ትንኮሳ ያ ግን እናንተ ፐርሰናሊ እናንተ አሁን ለምሳሌ አንቺ መጀመሪያ ኮንፈርት አይሰጥሽም? አዎ ኮንፈርት አይሰጠኝም። ግን ፌሚኒዝም የሚባለው ሐሳብ ከመምጣቱ በፊት እንዲ በጣም እንትን ከማወቅሽ በፊት ድፍረቱ አለሽ የመናገር የመቃወም ድፍረቱ አለሽ? እንደዚህ መንገድ ላይ ተቀብለናል። ኖ መንገድ ላይ እንዴት ነው መሰለሽ የሆነ ምሰጪው ነገር ይኖራል። መገላመጥ ሊሆን ይችላል እንዳልተመቸሽ ማለት ነው። እንደዛ አሳይተሽ ትተያለሽ ወይም ለቤተሰብ ትናገሪያለሽ። ወንድምሽ ብራዘርሽ ይመጣል ምናምን ጥቂት ሰው ናቸው ለቤተሰቦቻቸው የሚናገሩት ልጆች። ኧረ እባክሽን በጣም አይደለም ብዙ ሰው ሲጀምር በዚህ ዘመን ፊዚካል ትንኮሳ የሚያደርግ ሰው የለም እንዴ? የለም መንገድ ላይ እንደዚህ ፊዚካሊ ኮሜንት ላይ አስቀምጡልን። ፊዚካሊ እንደዚህ ትንኮሳ በጣም አለ። በቀደም ያውላችሁ አንድ ቪዲዮ ላይ ኮሜንት ቪዲዮ ላይ ቲክቶክ ቪዲዮ ላይ እንዲ ባላችሁበት ቦታ እንዲ ትንኮሳ ምንድነው በቃ የሆነ ደስ ማይል እንትን በወንዶች የደረሰባችሁ ሰዎች ኮሜንት አድርጉልኝ። ሚዘገንን ኮሜንት ነው ያለው። አይነው እኮ አለ ግን የሰለጠነ ነው። ሰውን ማስተማር ነው ያለብሽ እኮ ሰው ነው መማር ያለበት እንጂ ሰው ነው ማወቅ ያለበት እንጂ አዎ
ምን አይነት ቪዲዮ ነው እየተሰራ ያለው? ቪዲዮ ምን አይነት ነው? ያስ በጣም ቅድም ሚስሊድ ያደርጋል ያልኩሽ ያ ነው። ያ ግን ስቲል አለ ኮንሰፕቱ ራሱ ለዛ አይመስልሽም? ለትንኮሳ አይመስልሽም? ያን ነገር ለብሳ ስትወጣ የሚጋብዘው ለዛ አይመስልሽም? የሆነ ጊዜ ነው ፕሮግራም ሰርቶ ነው ቆይቷል ቲቪ ላይ ነው እና አስታውሳለሁ። ድምፅሽ ግን መግባት አለበት እንዴ? እና እያወራን ያለነው ለሶስት መሰለኝ። ግን እንትን ይላል ትንሽ ይርቃል ግን እስኪ ይገባል ቀጥ እና እንትን ሴቶች ተሰርተው ነበር ራሳቸው ሴቶች ናቸው እንደዚህ ትንኩሳ እንዴ? ኦኬ ክርክር ተካሂዶ ነበር። ፕሪፔር እንደሚያደርጉ ሁለቱም እና ዳዶች እንደሚያ 50% ኦፍ ፒፕል ይፈልጋሉ። ታዲያ እንዴት ሰምቼ አውቃለሁ እና ስለዚህ ሰው እንደያመልጥ ግን ሲበር ሊፈነክታ ሰውነት ተገፍታ ምናምን እሱ ወንጀል ነው። ግን አድናቆት ኮምፕሊመንታው ሴትም ለሴት ትሰጣለች እንዴ? በጣም እንጂ በጣም ትሰጣለች። ቆንጆ ነሽ ነሽ ነው በጣም ግን አንዳበሻ ደፍሮ አይደል ኮንፈርት የሚሰጥሽ ሰው ከሆነ ትያለሽ አይደል? በጣም ነፃነት የሚሰማሽ አይነት ሰው እህት፣ ቤተሰብ፣ ጓደኛ ምናምን። አረ ጭራሽ መንገድ ላይ ኢማጂን መንገድ ላይ ቆንጆ በጣም አምሮብሻል። ያ እኔ እንደዛ የምትል ሴት ልጅ አውቃለሁ። በጣም ዘመኑ እንደዛ ያደረገን አይመስልሽም? ዘመኑ እንደዛ ያደረገን አይመስልሽም? ያ ምን አይነት የሆነ እንትን አይነት ነገሩ ሁሉ ኤዶ አታች የሚደረገው ነገር አለ። ያ እንደዛ ሚስሊድ የሚያደርገው እዚህ ጋር ነው ብዬ ነው የማስበው። በጣም እኩልነት፣ በጣም ነፃነት በበዛ ቁጥር ሴቶች እኔ እንደፈለኩ ብለብስ አለ አይደል? እኔ በተፈጥሮ ሰውነታችን ይስባል አይደለ? ሴቶች በጣም ታስጠላለሽ የምትባል ሴት ራሱ በቃ ዝም ብላ ቆንጆዬ ናት ለአንድ ሰው። ስለዚህ በኔቸር ያለን ነገር ሰዎች እኔ ተገላለጬ ቦታ ምን ችግር አለው? ምን አገባው? ይሄ እንደዛ ብለው የሚያስቡት አይነት ወደዛ ነገር በጣም ሚስሊድ ያደርጋል። መገላለጡስ መዋብ ነው ወይ ማለት ወንዶች በዛ ይወዱናል ብለን እናስባለን አይደለ? ሰው እንደ አስተሳሰቡ ነው እንግዲህ እንደዛ ሆኜ አምራለሁ ብሎ የሚያስብ ሰው አለ። እንደ ቶፒካችን ፌሚኒዝም ያንን ነገር እንደዛ ሚስሊድ ያደርጋል ብዬ ነው የማስበው እኔ። በሶሻል ላይፍ ላይ አንድ የሆነ የፈጠረው ተጽዕኖ አለ ብላችሁ አታምኑም? ፌሚኒዝም እኔ አላስብም። ምን አይነት ተጽዕኖ ኔጌቲቭ የሚሆን ፖዚቲቭ የሚሆን ቢያንስ የሆነ ነገር ፈጥሯል ብላችሁ አታምኑም? እሱ እኮ ፈጥሯል እኮ ፈጥሯል። አስተታቂው ነው ኢምፓክት የሚያሳድርሽ። አሁን እኮ እኛ ሁላችንም የሆነ ነገር ኢምፓክት ውጤት ነው ራሳችን ያ እና ገረው ቋንቋችን እና ወይ ኮንሰፕት ራሱ የኢምፓክት ውጤት ኔጌቲቭ ነው ፖዚቲቭ ነው ከዛ ውስጥ ክሬስ በሚደረግ የሆነ ነገር ፈጥሯል ፌሚኒዝም። አንዳንድ እኮ ያየሽው ነገር በምትመስሉ ሚዛን እየለካሽ የራስሽ ነው ትያለሽ እንጂ በፌሚኒዝም አሁን በተለያዩ ፌሚኒስቶች ሀሳብ ብዙ ያልገዙ ሴቶች አሉ።
ግን ከዛ በኋላ የተማርሽ ያየሽ ፖለቲክ ነገር ያየመንዘርሽ ውጤቱንም ደግሞ ያሽ አንደኛ ፕሩፍ አንቺ ፕሩፍ ይሰጥሻል ብለሽ የምታስቢውን ነገር አምጥተሽ እያመዛዘንሽ እያየሽ ከዛው ነው። ግን አሁን ያን የፈጠረው ነገር ልክ እሱ ጋር ነው እንትኑ ምንድነው የፈጠረው የሚለው ጋር ነው አይደለ? ምንድነው ፍሬው የሚለው ጋር ነው። ግን አሁን ብዙ ሰዎች ብዙ ሴቶች አንዳንድ ወንዶችም አሉ ተላይታችሁ ከሆነ ፌሚኒዝምን የሚደግፉ ሰዎች አዎ በጣም ገርሞኛል። በተለይ በጣም እኮ ላነሳለሁ አሁን ልናነሳ ነው። ፌሚኒዝምን አንቲ ፌሚኒዝሞች ስላሉ ፌሚኒዝምን የማይደግፉ ሰዎች ስላሉ እንደው እና ኦኬ ፌሚኒቲ ቲጂ ባይ ዘ ዌይ ማለት ነው። ይሄ በጣም ወደኋላ አያቶቻችንን ምናምን እንድናስብ የምታረገን አይነት ሴት ናት ቲጂ አይደለ? ቲጂ ደስ የምትል ሰው ነች በጣም እንደ ፐርሰን ኦዳታለሁ ሰዎች ይዋት ቲጂ በጣም ጸዴ ሰው ናት። ከኋላም በጣም የምትወደው ይችላል። ቅድም ድምጿን ሰምታችኋል። የቲጂ ብቻ የቲጂ እይታ እንዴት መሰላችሁ? ልታስወራን አልቻለችም። አታስወራንም በጣም ከሞደር የተነሳ እንዴት መሰላችሁ? እሷ ይሄ ከድሮ ያለውን ቆይ ስለሷ ትንሽ ነገር ነው። ሁለቱንም ሪኮመንድ ስናደርግ ከሁለቱም ሳይድ እንደ ፐርሰን እኛ የወደድነውን ሳይድ አትጥሏቸው እነሱ ሰው መጥራት እንትን አይደለም አይዲያ ላይ ነው እንትን እያልን ያለነው እያወራን ያለነው። ስለዚህ የሁለቱንም ሀሳብ በተለይ እንትን ያሉበትን እያቸው ሁለቱንም እዚህ ጋር ስትሄጂ ነው ያቆምኩሽ። ቀጥይ። ቲጂ የአያቶቻችንን በጣም ታስታውሰናለች ያልኩበት ምክንያት አለኝ። ማለት እሷ በቃ ይሄ ኢትዮጵያዊት ሴት ናት ቲጂ ማለት ነው። ሊድ የምታረገው የራሷ ነገር እኮ ሊኖራት ይችላል፣ የሆነ ነገር ሊኖራትም ይችላል። ግን አስተሳሰቧ ይሄ በዚህ ዘመን እንደሷ አይነት ሰው እናቶቻችንን እያየን ነው አይደለ? ግን እኛ ከእናቶቻችን የሆነ እናሻሽላለን ብለን እያሻሻልን ያለው ነገር አንዳንድ ነገር እየጎዳን ያለው ታውቂያለሽ። ግን ይሄ ምንድነው የእናቶቻችንን ብንሄድ ላይክኛ በመጽሐፍ ቅዱስም ስለምናምን አብዛኛው ኢትዮጵያዊ ክርስቲያን ነው። ስለዚህ በመጽሐፍ ቅዱስም ስለምናምን በዛ ፕሩፍ እያረገችልን ነው የምትሄደው። ማለት ወንድ ልጅ ራስ እንደሆነ ቁርአንም ይደግፋል። ቲጂ ይሄ የሆነ የተጋነነ ነገር የላትም ነው። የተጋነነ ስላችሁ ለምሳሌ እንደ ሴት እንደ ወጣት ሴት ብዙ ማድረግ እንደሚፈልግ ብዙ መስራት እንደምትፈልግ ሴት ቲጂን የሚሰማ ሰው ጥያቄ ውስጥ አይገባም። እኔ አሁን ምልሽ ምን መሰለሽ፣ አሁን ኢትዮጵያዊ ምንም ኢኮኖሚ ላይ ጭንቅ ባይኖርበት ምንም ነገር ማለት ባይጨነቅ ኢኮኖሚው ተሟልቶ መብላት መጠጣት በቃ ማለት ሁሉ ነገር እንትን ቢሆን ምንም አትሰሪም። ደጅ ወጥተሽ ለምን ትሰሪያለሽ? ምን መስራት አስፈልጋ አንቺ? ቲጂ እኮ አሁን ዩቲዩብን እየሰራች ያለችው ካወቀችው ነገር ሰዎች ቢያውቁላት ብላ ፓሽኗ ሊሆን ይችላል ያንን ነገር እያስተማረች ያለችው። ደግሞ ራሷ ይሄ ምንድነው የምትመራው ሊድ የምታረገው የሆነ ድርጅት ነገር አላት መሰለኝ አይደለም? ስራ ድርጅት አላት፣ ስራ አላት። እንደሱ እኮ አይደለም አሁን ላይ ይሄ ፌሚኒስት ተብሎ እያስተማረ ያለው ነገር ሴቶች ጭራሽ ይሄ ምንድነው የሚባለው ያፈነገጠ ነገር እንዲያረጉ ያረጋል ብላ ላይክ እንደ እናቶቻችን እያስተማረችን ነው ያለችው ቲጂ። እኔ ከቅርብ ጊዜ ነው ያወቅኳት እኔ። በጣም አሁን ኢኮኖሚው አስጨንቆን ነው አብዛኛው ኢትዮጵያዊ እየወጣ ያለው። yes በዛ ትላለች ቲጂ።
ቤት የሚሰራ ህይወት ይበልጣል። ያ ምን በማጣችን ደግሞ አገር እየተበላሸ ብዙ ነገር እያጣን እለት እየጠፋን ነው። ቪዲዮዋን ለታናሽ እህቴ ነው የምትለው። በእርግጥ ልክ ናት እሷ። እኔ ቲጂን ቅርብ ጊዜ ነው ያወቅኳት። ልክ ናት ግን ለመቀበል ቅርብ ጊዜ ነው ያወቅኳት። ያው እኛ አሁን ቶፒካችን ራሱ የተነሳ ነው ከፌሚኒዝም ነው። አሁን ያሉት ሴቶች ቪዲዮ አለ ሴቶች ስለሆነ ሴቶች ጋር ስለምንል ሀሳብ ፌሚኒዝም ምን እየሰማ የቆየ ሴቶች ጋር ነው ይሄን ቪዲዮ እየሰራች ያለችው። ፌሚኒዝም ሀሳብ ቲጂ እነዛ ልጆች ጋር ለታናሽ እህቴ ብላ የምትለቀው ቪዲዮ ታናሽ እህቶች እኔ እንኳን አልወጣለሽ ነው። ምክንያቱም እኔ ከቲጂ መጀመሪያ ማቃት ጆርዲን እና የጆርዲን ባልደረቦች ነው ማቃት። ምክንያቱም ያ ሲሆን ደግሞ ምንድነው ፌሚኒዝምን እየተቀበልኩ ነበር። ኦኬ ይሄ ልክ ነው የሚለውን እየተቀበልኩ ነበር። እንዴ ኦኬ መቃወም አለብኝ ይሄ እንዴ የሚለውን እየተቀበልን የመጣን ሰዎች የሷን መስራት አለባት ሴት ልጅ እንዲሞን አለባት ሴት ልጅ መውጣት አለባት ሴት ልጅ መቻል አለባት ትችላለች ደግሞ ምናምን የሚለውን ሐሳብ እየሰማች ለመጣች ትላለች እኮ ለቆየች ልጅ የቲጂ ትምህርት አያደናግርም ወይ? የኔ እንትን እንደዛ ነው። ምክንያቱም ቲጂ ምንድነው እንትን ብላ ነው የምታወራው። በቃ እንዲህ ማድረግ አለብሽ ነው ቲጂ። ይሄ ልክ አይደለም ነው የቲጂ ቪዲዮዎች ንግግሮቿ እንደዛ ነው። ጠጠር ታደርጋለች። አሁን እንዴት መሰለሽ የኔን አይደለም በእርግጥ እኔም መጀመሪያ አካባቢ ስሰማት እንትን ብያለሁ የሆነ ግራ ገብቶኛል። እኔ ሴት ልጅ አትምራ የሚለውን ነገር ነው ነበረ የተቋረጠ ሰማሁኝና ሙሉ ቪዲዮን አያለው ብዬ ሄድኩኝ ዩቲዩብ ላይ አንዳንድ ነገሮች አየው የሷንም ገብቼ አየው። ግን ሰዓት ሺዝ ስዊት የሆነ ነገር አልጠላሁም። የምትጠላ አይደለችም ሲጀመርም አልጠላኋትም። ቲጂ ምን አይነት ሰው ነች መሰለኝ እኔ በቤተሰብ ውስጥ በጣም ትልቅዬ እናት አለች አይደል? እናት አይደለችም በዘመድ ውስጥ ትልቅዬ ናት የምትቆጣ ነው ይሄ ልክ አይደለም የምትለዋ አይነት እናት እንደዛ ነች። ቲጂን እንደዛ ነው መስላት እኔ እና አሁን ቲጂን እንዲህ ብቀመጥ ምፈራት ይመስለኛል። ለምንድን ነው ብትሉኝ ከኋላ የሚወድ ሰው አለ ከፊት የሚፈራ ሰው አለ። እንዲህ አሁን ባገኛት ምፈራት ይመስለኛል። ለምን ይሄንም ታደርጋለች ይሄ ሰው አውቆ ያጣ ነው። አሁን ቀደም እኮ ብላለች ነፃን ሲበዛ ያበላሻል። ደግሞ ኮንትሮል የሚያደርግ ሰው ያስፈልጋል። እኔ የእናቴን ነገር ነው ያሳየችኝ። ምንም ስለዚህ የሚገራም ሰው የሚያድርግ አሁን ላይ እንደዛ ባይ ዘ ዌይ እዚህ ጋር ማለት ነው ጆርዲንም እንትና ማነች ቲጂም ከመጽሐፍ ቅዱስ ምናምን ፕሩፍ ምናምን እናመጣለን ብለው ያመጣሉ። በጣም ያመጣሉ። ግን ይሄ ሚስሊድ አያረግም? የነ ጆርዲን እኔ በጣም ሚስሊድ ያደርጋል ብዬ ነው የማስበው። ወደ አልተገባ ነገር አይመራሽም። አሁን ዋናው እኔ አሁን በግሌ ጆርዲን አይደለም ግን ፌሚኒዝም ፓትሪያርኪ ማለት የአባወራ ስርዓት ይቃወማል። ይሄ ደግሞ አባወራ ስርዓት ከድሮም ያለ እኮ ነው። ከተፈጥሯችን አንፃር ነው ያለበት ነገር አባትነት ነው አባወራነት ነው ነገር በጣም ማንከራከርበት እሱ የአባወራን ስርዓት አንቺ ታምኝበታለሽ? ኦፍኮርስ በጣም እኔም አምንበታለሁ። በጣም ስለኛው ሊድ የሚባለው ነገር አባወራ ስርዓት አይደለም። ሊድ ማድረግ ያለበት አባት ነው እኮ። ሴት ልጅ ቤት ነው እንዴ ድሮስ ሊድ የምታረገው? ክርስቲያናት ብንወጣ ቄስ ወንድ ነው። አይደግፍም። ግን ከባድ ነው ይሄ በጣም። በጣም ትልቅ ሮል አለ። በጣም ሁላችን በየሚናችን ቢሆን ጥሩ ነው። ዛሬ ላይ የምንከራከርበት ነው። ዛሬ ላይ
ግን ይሄ ምንድነው በጣም ብዙ ሰዎችን የመስማት እንትን ይሄ ምንድነው ከድሮም ያለውን ነገር ልክ ነው ምናምን ብለን እንዳንመረምረው ያደርገናል። ከውጭ የገባ ነገር ማለት ነው አእምሯችንን ስለሚበጠብጠው ለዛ ይመስለኛል አሁን ላይ ፌሚኒዝም በጣም አብዛኛው ሰው እየደገፈ ነው። እኔ ፌሚኒስት ነኝ ይላል፣ ወንድም ይደግፋል። እኔ ግን የሚደግፉ ቪዲዮዎችም ደግሞ እያየሁ ነበር። የሚደግፉት ጥሩ ነው፣ ግን እንዴት ነው የሴት ልጅ ስለሚቃወም እንደዚህ ስለሚሆን አለ አይደለ ከላይ ሽፋን ስለሚደረግ ያንን ነገር ይደግፋሉ። ያንን ስለሚደግፉ ይመስለኛል ፌሚኒዝምን እንደግፋለን የሚሉት። አዎ የኛ ማሳብ እኮ ያ ነው አይደለ? የሴት ልጅ ጥቃት እንደ ኮንሰፕት ፌሚኒዝምን ምን ደግፍ ሰዎች እንከተላለን ብለን የምናስብ ሰዎች አውቀን ወዴት ይመራናል? ወዴት ነው ግቡ? ወዴት ነው መነሻው? ወዴት ነው? ምን አይነት ህይወት ላይ የኖርን ነው ፌሚኒዝምን እንትን እያለን ያለ ነው? ያንን ነገር ፕሩፍ የሚያደርግልን ነገር ደግሞ ይኖራል ወይ? መጽሐፍ ቅዱስ የምናነብ ሰዎች በመጽሐፍ ቅዱስ ለምሳሌ እኔ ፕሩፍ የሚያደርግልኝ ነገር አለ ብዬ ሳስብ መጽሐፍ ቅዱስን ባገላብጥ ለኔ ፕሩፍ ያደርግልኛል ብዬ ስለማስብ፣ ቁርአንንም እንደዛ ደግሞ ሌላ ይሄ ብቻ ሌሎች መጽሐፎችን ብቻ እንደዛ ብላችሁ የምታስቡ ሰዎች አውቃችሁ አምናችሁበት ብትገቡበት ጥሩ ነው። ብዙ ሰዎችን ከመስማት ከአኗኗራችንም አንፃር እንደዚህ ስንኖር ራሱ ምን አይነት እንትን አለው ብለን አስበን ብንደግፍ ጥሩ ነው አይደለ? አዎ ግን ሴት ልጅ ለወንድ መገዛትን ኦፍኮርስ ትገዛለች እኮ አይቀርም እኮ መገዛት የሚባለው ቃል ከምን ጋር ይገናኛል? ግዞቱ ይሄ እንትን ብለን የምንለው ግዞት ያን ግዞት ያመጣብናል። አይደለም እንደሱ። አዎ አይደለም። መገዛት ሲጀመርም ደግሞ እንትን ነው አይደለ? መገዛት ሲል አእምሮዬ ላይ ምን እንደመጣ ታውቂያለሽ? ሴቶች በጉራጌ ባህል ማለት ነው ከአባወራሽ ጋር እንትን ላይ አይቀመጡም። ምንድነው ይሄ ወንበር ላይ አይቀመጡም። እነሱ ጎረቤቶቿን ጠርታ እዛ ምንጣፍ ይነጠፍላታል። እዛ ነው የምትቀመጠው። ቡና አምጥታ ትሰጣለች፣ እዛ ቁጭ ትላለች። ያ ነው አእምሮዬ ላይ የመጣው። እውነት እሱ መገዛት አይደለም እንዴ? መገዛት አይደለም ማለት መገዛት ነው የሚሆነው። እኔ በጣም የገረመኝ ባይዘዌ እንትና ወቻ ጉድ ላይ ማን ስሙን አላውቅም፣ ይቅርታ። ተስፋ ሪቪው ጥሬ ስጋ የሚበላው ስም በጣም በቃ እንዴት ደስ እንደሚል ስለ መሪማ ሲያወራ ነበር ያወቅሁት። በጣም የሚገርም በጣም እኔ ደግሞ ከዛ እንትን ይልቅ ያ ነው እያንዳንዱን ቤት አለ እኮ ከተማ ውስጥ እየዞረ ማለት ነው። ለምን የሰባተኛ አያት ቅንቅም አያት ምናምን አይሆንም። በጣም ያሳቀኝ እንትን ደግሞ ከጓደኛው እንትን አልሳካለው ስራ ከዛ ሄዶ አያቱን ይጠይቀዋል። ደም አለብህ አለው። ያልተጨረሰ የድሮ ማለት ነው። ከዛ ያን ጨርስ ለዛ ነው ያልተሳካልህ። አስቢ ሰውዬው አሁን ከሚያወራው ተስፋ ጋር እሱ ጓደኛው ዘመዱ ነገር ጓደኛው ነገር ነው እና አይሳካላትም። ለምን ብሎ ራሱን ይጠይቃል። ለካ እዛ ደም አለብህ ደም መጨረስ አለብህ ተብሎ ሄዶ ደም ጨርሶ ምናምን እኔ ደግሞ በጣም ያስፈራኝ ፓርት ምንም ዋው ያስብልም ባይዘው ያስፈራል። እውነት ትንሽ ገበያ ላይ ትዞሪያለሽ ማለት ተገደለን እሱ ከዛ ገበያ ላይ ሰዎች ብር ይጥሉልሻል። ከዛ ነፍስ ገሎ ነው በኢየሱስ ነፍስ ገሎ ነው ትባያለሽ።
የሚያስፈራ አይነት እንትን ነው ያለው። አሁን እንደዛ አይነት ቅጣት ቢሆን አስቢ ፊል ቢኖር ሴት ልጅን እንትን አሁን የሆነ ነገር ትኩስ ነገር አምጪልኝ ትያለሽ። በጣም ደስ የሚል ቶፒክ ነው ማለት አንቺ ትገቢበት ነበር። ካሜራ ስንገዛ ትገቢያለሽ። አሁን ዴ ስፖንሰር ትሆናለች። ያው ሽቶን ትሆናለች። ሲሪየስ በውስጥ ለውስጥ ስፖንሰር እኮ ነው ያልኩሽ። መስጠራ ሊፕ እናደርገዋለን። ፒፕ አሰራዋት መስጠራዋት ሙብለሻት ኔቨር ማይንድ ከታረጋዋለሁ እኔ። ኤኒዌይ በጣም እናመሰግናለን። ስለ ፌሚኒስት ያላችሁን ሐሳብ አስቀምጡ። በአንድ እንትን አንጨርሰውም። በሌላ ጊዜ ደግሞ ስንመጣ እዚህ ጋር የሆነ ነገር ይኖራል። ፌሚኒቲ ራሱ ብቻውን ሌላ እንትን የፌሚኒቲ ታይፕ አለ። ባይ ዘ ዌይ 5 ነው 6 አይነት ታይፕ አለ። ቆይ ላንብባቸው ወይስ በቀጣዩ ይሁን? ሲሪየስ በጣም አመሰግናለሁ ማለት ነው። ሌላ ዓለም ውስጥ እየገባኝ ስንመጣ ይቅርታ አድርጉልን፣ የሜንታል ችግር ስላለ እኔ ነኝ ሊድ እያረኳቸው ያለሁት። መነጽር ማስተዋወቅ ፈልጉ። የእውቀትማ ባዶ መምጣት የለበትም። በመነጽር ነው ተደግፎ በፎጣ ምናምን እዚህ ጋር ብቻ በጣም 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 ይሄ ሰዎችን አነጋጋሪ የሆነ ኮንሰፕት ስለሆነ ሁለተኛ ፓርቲ ይኖረናል። አዎ ባለንበት አካባቢ ደግሞ ባይ ዘ ዌይ እኔ ስለ ወላይታ እንናገራለን። ቆይ ፓርቲቱ ይኖረዋል። ፓርቲቱ ይኖረዋል። ፓርቲቱ ላይ ደግሞ በበልጥ እንትን ይዘን እንመጣለን። ግን ለዛ ደግሞ መነሻ እንዲሆነን ኮሜንት ላይ አስቀምጡልን። እናንተ ምን ታስባላችሁ? በተለይ ሴቶች እና ደግሞ አሁን ወጣት ሆናችሁ ገና ለራሳችሁ እንትን ያላችሁ ሴቶች ምን አይነት እይታ ነው ያላችሁ? ስለ ፌሚኒዝም አስቀምጡልንና ፓርቲቱ በደንብ አድርገን ዋናው ትኩረቱ ያ ነው እይታችንን ላይ ስለሆነ እና ምን አይነት እይታ አላችሁ? ፌሚኒዝም ላይ ትደግፋላችሁ ወይ? ይበልጥ ደግሞ ኢንተረስት ናችሁ ወይ? ስለ ፌሚኒዝም ስናወራ ሚስሊድ ያደርጋል ብላችሁ ታስባላችሁ ወይ? ምን አይነት ሚስሊዲንግ እንደሚያደርግ ደግሞ ከስር ጻፉ። ኮሜንት ላይ ምንም አይነት ሌላ አይነት ሀሳብ አንፈልግም ቻላችሁ። ስለዚህ ብቻ አስቀምጡ። ይመሻችሁ፣ አይዟችሁ፣ በርቱ፣ አትበሉ። ኮንሰፕት ጻፉ። ጻፉ እኮ እኛ እኮ በደንብ አስቀምጡልን። ደግሞ ሰብስክራይብ አታረጉም እንዴ? ቆይ እስቲ ነው ልቆጣ ዛሬ ትንሽ ቆጣሽ እኮ ነው ሜዲ ሁሉ እኮ ነው የምትቆጣ። ታረጋላችሁ አታረጉም? ዝም በሉ። ባይ ዘ ዌይ ሰብስክራይብ ካላረጋችሁ በሚቀጥለው ሳምንት አታገኙንም። እሺ እኔ አሁን እየተቆጣው ነው። ሙዴን አታበላሽብኝ። ሰብስክራይብ ማታረጉ ከሆነ በሚቀጥለው ሳምንት እንደማታገኙን እወቁ። እኔ ብቻ ነኝ እሷ ብቻዋን ትመጣለች። አንቺ ፋይቲንጋችን እኮ ቀር እንዴ ተቀጣጥረን ፋይት እናደርጋለን ብለን ወንዝ እንሄዳለን ብለን ነበር። ግን እሷ ምን አሰበች መሰላችሁ? ለምን በህዝብ ፊት ለምን ፋይት አታረጉም ተባብለናል። ዛሬ ራሱ ከኋላ አንድ ሰው ባይኖር ኖሮ እንተናነቅ ነበረ። ላይክ እንቁላል ላመጣ ነበር እኔ ታረቃት። አንቺ ሴዶ እንትን አላለ እንትን የሚል ነገር መሽለጥለጥ ምናምን ሞከራው አልሰማሽም? ሴዶ ያሸንፋል ብለሽ አይገባም ብላ ሴዶ አይገባም ብላ ሴዶ አይገባም እንጂ ይቆረጣል። እሺ አይገባም እንዴ ወራ ነው አራዲ መጀመሪያው ለቀጣይ ሳምንት ላይ እናምራው። እሺ ቀጥል። አረ እንዝጋውና ከዛ ወሬያችንን እንቀጥላለን። እነዚህ ወረኞች
ሲሪየስ አይ ጥሩ ነው። ብዙ እንቀንሳለን። በሚቀጥለው ማለት ነው ልመና ኢየሱስ በሚቀጥለው ሻርፕ አድርገን እንደዚህ ማለት ነው ነጠላ እንደዚህ እናደርግና ቡናችን እንደዚህ እያደረግን ነው የምናማችሁ። ስለ ፌሚኒዝም ፓርት 2 ይኖረናል። ፓርት 2 ስንመጣ በጣም ሞቅ ብለን ነው የምንመጣው። ሰብስክራይብ አድርጉ፣ ነግሬያቸዋለሁ። ፋይት ይኖረናል በቀጣይ። እኔ ትዕግስቴን እንዳታስጨርሱኝ እንጂ ፌሚኒዝም እና እጅግ በጣም እናመሰግናለን። በመጨረሻም በጣም ትልቅ ኮንሰፕት ካወራን በኋላ እንግዲህ በጣም ትልቅ ኮንሰፕት ካወራን በኋላ ሄድን ማለት ነው ወደ ማላገጥና እስካሁን ድረስ በትዕግስት እያያችሁን ካላችሁ እጅግ በጣም ነው የምናመሰግነው። አንዴ ዝቅ ብለን ብቸኛውን የወላይታውን ፖድካስት ደግሞ ምርጫችሁ ስላደረጋችሁ እኔ አመሰግናችኋለሁ። የሚጠይቅ ሰው ከመጣ ነው ተጠያቂ አይደለም። በዚህ እኔ ነቴ ምንድነው የምትይኝ? ብቸኛውን የወላይታውን ፖድካስት እደግመዋለሁ። ብቸኛውን ኑጤላን ሰብስክራይብ እያደረጋችሁ ኑጤላ ይለያል። እጅግ በጣም እናመሰግናለን። እያደረጋችሁ ኮሜንት እያደረጋችሁ እያያችሁ ነው የተከታተላችሁ ያላችሁ በርቱ እያላችሁ የነበራችሁ ስቲል እያያችሁን ስለሆነ ደግሞ እጅግ በጣም እናመሰግናለን። አንቺ ሳውዝ አፍሪካ እንታያለን። አንቺ ወላይትኛ እንደው እኔ እኮ ኬተሪንግ አሰራለሁ ስል ዝም ብዬ አይደለም። እኔ እኮ ዝም ብዬ አይደለም ኬተሪንግ አሰራለሁ ስል አስቤበት ነው እጅ ፈልጌ ብቻ በጣም እናመሰግናለን። መዝጋት አለብን ይሄንን ሐሳብ። እጅግ በጣም እናመሰግናለን። ብቸኛውን ፖድካስት ምርጫችሁ ስላደረጋችሁ በድጋሚ አመሰግናለሁ። ቀጣይ ሳምንት በሌላ ቶፒክ በሌላ ርዕስ አይደለም እስከምንመጣ ድረስ በሌላ አይደለም ማብሪዝ ነው በፌሚኒዝም ፓርት 2 ካሜራ ወጥቶብን ነው። በጣም ይቅርታ። እጅግ በጣም ድምጻችን የሰማችኋት እንግዲህ ታውቃላችሁ። ሴት ሮቤላችን ከኋላ አለች። በጣም ትረብሻለች። ባይዘዌ እዚህ ጋር ልናገር የምፈልገው ነገር አለኝ። እኔ አትረብሺ። ድምጿ ከገባ ግን ጥሩ ነው። እናስገባታለን፣ ችግር የለውም። በሚቀጥለው ሳምንት እስቲ እንደ እግዚአብሔር ፍቃድ እሷንም እናመጣታለን። ሌላ ካሜራማን እንፈልጋለን። በ104 በ105 ሰብስክራይበር የሚመጣ ገስት ይኖረናል በቀጣይ ሳምንት ማለት ነው። ያኔ በጣም እናመሰግናለን። እጅግ በጣም እናመሰግናለን። አንቺ እንዝጋው ይሄንን ቀጣይ ሳምንት በፓርት 2 እንመጣለን። አልዘጋነውም ይሄን ኤፒሶድ። ኮሜንታችሁን ሀሳባችሁን አስቀምጡልን። እንጠብቃለን። ቁጭ ብለን ነው የምንጠብቀው። መልካም ሳምንት ይሁንላችሁ። እስከ ሳምንት መልካም ሳምንት እንመጣለን። ጠብቁን። እንወዳችኋለን በጣም። ኑጤላ ይለያል። Esto digra.